ምስጋና በተለምዶ ከምንጠቀምበት ጉዳይ ውጭ ጠቀሜታው ምንድነው? ምስጋና የሆነ ሰው መልካም ነገር ሲያደርግልን ኦር የሆነ ነገር ሲያሳካልን እናመሰግናለን። ለዛ ሰው ያው ስናመሰግን በአንድ በኩል ላደረገው ነገር አክብሮታችን መግለጻችን እንዲሁም ደግሞ ያ ሰው ያደረገውን ነገር እንደተረዳንና መልካም ነገሩን እያደነቅንለት ቦታ እየሰጠነው እንደሆነ የምንገልጽበት መንገድ ነው። ከፈጣሪያችን ጋር እንደዛው። ስለዚህ ከዛ በተጨማሪ ደግሞ ልክ ከሰዎች ጋር አብረን በምንጠቃቀም ሰዓት ከምንሰጠው ምስጋና እንዲሁም ፈጣሪያችንን ከምናመሰግንበት ከዛ ውጭ ግን ምስጋና በራሱ ለስነ ልቦናችን ለውስጣችን የሚመግበው የሚሰጠው የራሱ የሆነ መልካም ነገር አለ። በነገራችን ላይ ሰው ከራሱ ጋር ሲሆን ከራሱ ጋር ሲታረቅ ውስጡ ሲረጋጋ ውስጡ ሰላም ሲኖረው ነው የሚያመሰግነው። ውስጡ ሰላም ከሌለው ከተናደደ ከተበሳጨ ካዘነ ከተከፋ ላያመሰግን ሁሉ ይችላል። ስለዚህ ምስጋና የውስጣችን መረጋጋት የውስጣችን ሰላም ማግኘት አንዱ መግለጫ ነው ማለት ነው። ስለዚህ የውስጣችንን መረጋጋት ከምናውቅበት መንገድ አንዱ በተረጋጋ መንፈስ ማመስገን መቻላችን በራሱ እኛ ከራሳችን ጋር እንዳለንና ውስጣችን ውስጥ ሰላም እንዳለ የምንረዳበት አንዱ መንገድ ነው። ከዛ በተጨማሪ ምስጋና ፈተና መሻገሪያ ነው፣ ዘመን መሻገሪያ ነው። ምክንያቱም ሰው ፈጣሪውን የሚያመሰግነው እንኳንም ከዚህ ክፉ ነገር አሳለፍከኝ፣ ከዚህ ፈተና እንኳንም አዲያንከኝ ወይም ደግሞ ይሄንን ፈተና እንዲያልፍ እንኳንም አገዝከኝ እያልን ፈጣሪያችን እናመሰግንበታለን። ከዛ በተጨማሪ አንዳንድ ጊዜ የምናመሰግነው ኢቭን ፈተናውን ባናልፍ እንኳ ፈተናው ውስጥ እንኳ ሁነን የባሰ ፈተና እንኳንም አልበጣ ብለን ልናመሰግን እንችላለን። ለምሳሌ ገንዘቡን ያጣ ሰው የአካል ማጣት እንኳንም አላጋጠመኝ፣ ነፍስ ማጣት እንኳንም አላጋጠመኝ ኦር ከዚህ የባሰ እንኳንም አላጋጠመኝ እያለ ሊያመሰግን ይችላል። ለምሳሌ ሙሉ ነገር አንድ ሰው ሙሉ ንብረቱን ብዙ ነገሮችን ቢያጣ እንኳ ከችግሩ ከፈተናው አንፃር የባሰ ነገር ሊያጋጥመው ይችል እንደነበር እያሰበ ሊያመሰግን ይችላል ማለት ነው። ስለዚህ ምስጋና ስለተደረገልን ብቻ ሳይሆን የባሰ ነገር ስላልመጣም እንድናመሰግንና አሁን ያለንበትን ፈተና በትዕግስት እና በጽናት እንድንወጣ ያግዘናል ማለት ነው። ስለዚህ የባሰ ነገር እንዳለ ማሰብ በራሱ በመልካም መንገድ ነገሮችን በመልካም መንገድ ያጋጠመንን ፈተና ተረድተን እንድናልፈው ያግዘናል። ከዛ በተጨማሪ ምስጋና ምንድነው? ተስፋ ይሰጣል። እውነት ለመናገር ስናመሰግን በምስጋና ውስጥ የሆነ የማንገልጸው ወይም ደግሞ በግልጽ የማይታይ የሆነ ተስፋ አለው። ስናመሰግን ተስፋ ይሰጠናል። ለምን? የባሰ ነገር መጥፎ ነገር ፈተናዎችን መሰናክሎችን እያለፍን እንደሆነ ሲሰማን ጀስት የሆነ ወደፊት እየተጓዝን እንደሆነ ነው የሚሰማን። መቼም የሆነ ሰው ለምሳሌ እንበልና አንድ ቦታ ላይ ቆሞ አያመሰግንም። ያ ማለት ለምሳሌ አሁን አንድ ሰው አላመሰገነም ማለት ወይም ደግሞ ያ ሰው በቀጥታም ሆነ በተዘዋዋሪ በውስጡ የሆነ ምስጋናን መግለጽ አልቻለም ማለት ወደፊት የሆነ የሚሰማው ጥሩ ነገር የለም ማለት ነው። ስለዚህ የሆነ ነገር ወደፊት የሚሰማን መልካም ነገር አለ ማለት ነው ስናመሰግን። እናም ምስጋና የሆነ ተስፋ የሚገልጽ ነገር አለው በውስጡ። ምናልባት እኛ የሆነ በግልጽ ላንገልጸው እንችላለን፣ ግን የሆነ የሚሰማን ነገር አለ በውስጣችን እና ምስጋና የምንድነው? የተስፋ መግለጫም ነው። ተስፋ ይሰጣል። ስናመሰግን የሚሰጠን ተስፋ አለ። ምስጋና ደስታ ይሰጣል። በቃ ማለት ልንገልጸው የማንችለው የሆነ ሰው ሲያመሰግን የሆነ በውስጣችን የሆነ ሲሰራጭ የሚሰማን የሆነ ደስታ አለው። ስለዚህ ስናመሰግን ደስታችንን ለውስጣችን እየሰጠነው ነው። ለውስጣችን መልካም ነገር እየሰጠነው ነው። አለማመስገን መጥፎ ነገር ነው። ማመስገን ትልቅ ከራስ ጋር መታረቅና ራስን ማግኘት ነው። ስለዚህ በምናመሰግንበት ጊዜ ውስጣችን ደስታን ነው የሚያዳምጠው፣ ውስጣችን ደስታ ነው የሚያመነጨውና በምስጋና ውስጥ ደስታ አለ። ስለዚህ ማመስገን ለደስታም
ቅርብ እንድንሆን ያደርገናል። ይሄ የመከፋት ስሜት መጥፎ ነገር እንዲወጣም ፕላስ ደግሞ እሱን ነገር እያስወገድንም እንደሆነ ለውስጣችን ይነግረናል። ስለዚህ ምስጋና እጅግ በጣም ትልቅ ነገር ነው። ከዛ በተጨማሪ ምስጋና በራሱ ዘመን ያሻግራል። እውነት ለመናገር ጀስት አባቶቻችን እንግዲህ ሜቢ ከመንፈሳዊ አንጻር ያለውን ጥቅም እንደው ለጊዜውን ተወውና እንደው በማመስገን ብቻ ሰዎች ፈተናቸውን ወደ ጎን ረስተውት ግን ዘመን ሲሻገሩ በታሪክ ውስጥ ብዙ ቦታ እናያለንና በምናመሰግንበት ሰዓት ራሳችንን እናገኛለን። መጥፎ ነገሮቻችንን ከውስጣችን እናስወጣለን። ውስጣችን ይረጋጋል። መልካም ነገር ይታየናል። ጽናት ይኖረናል። ነገሮችን በመልካም ነገር እንተረጉማለን። ስለዚህ በምናመሰግንበት ሰዓት እነዚህ ነገሮች እነዚህ ጥቅሞች ወደኛ የሚመጡ ከሆነ ማመስገንን እንደ ባህል መያዛችን እጅግ በጣም ትልቅ ስኬት ነው ማለት ነው። አንዳንዴ የያዝናቸው እጅግ በጣም ወርቅ እና እጅግ በጣም የሚደነቁ ነገሮች እንደ ቀላል እናያቸዋለን። ጠቀሜታቸው ግን እጅግ በጣም ከፍ ያለ ነው። ስለዚህ ማመስገን እጅግ በጣም ልናደንቀው የሚገባ ልንወደው የሚገባ ምርጡ ማንነታችን ነውና አጥብቀን ልንይዘው የሚያስፈልግ ነገር ነው ማለት ነው። ምን ትላላችሁ እናንተስ? በነገራችን ላይ ምስጋና ከዚህ በላይ ብዙ ጥቅሞች አሉት። እነዚህ እንደው መሰረታዊና ቀለል ባለ መንገድ ነው። እስኪ እናንተም በኮመንት በኩል ግለጿቸው። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።